የአድዋ ጦርነት በየካቲት 23 ቀን 1888 ዓ.ም በኢትዮጵያና ጣሊያን መካከል የተካሄደ ውጊያ ሲሆን በኢትዮጵያ አሸናፊነት የጣሊያን የቅኝ ግዛት መስፋፋት የተኮላሸበት አንደኛው የኢትዮጵያና ጣሊያን ጦርነት ክፍል ነው። በዚህም ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ፣ ገበየው ቢሞት ተተካ ባልቻ፣ መድፍ አገላበጭ ብቻ ለብቻ፣ የአድዋ ስላሴን ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው ተብሎ በስነ ግጥም የተወደሱበት የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። የመላውን ዓለም ተፈጥሯዊ ክብርና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምላት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ የታላቅ ሕዝቦች ታላቅ ዕድል ነው። አድዋን እንዘክራለን፣ ታሪኩን እያወሳን ለትውልድ እናሻግራለን። በ19ኛው መቶ ክፍለ ዘመን ከምንጊዜውም በላይ የኢንዱስትሪ አብዮት የተጀመረበትና ቅኝ ግዛት የተስፋፋበት ዘመን ነበር። በዚህ ዘመን ነበር ጣሊያን ቀደም ብላ ከኢትዮጵያ ጋር የጠበቀ ወዳጅነት መስርታ ስለነበር ይህንን ወዳጅነታቸውን ተጠቅመው ኢትዮጵያንን በእጅ አዙር ለመግዛት የውል ስምምነት ያዘጋጁት። በዚህ መሰረት ሁለቱንም ሀገራት ይጠቅማል ተብሎ በታሰበውና ሚያዝያ 25 ቀን 1881 ዓ.ም ከአዲስ አበባ በስተሰሜን 468 ኪሎ ሜትር ርቀት በምትገኘው ውጫሌ ከተማ ላይ የጣሊያኑ ተወካይ ካውንት ፔትሮ አንቶኔሊ ከአጼ ሚኒሊክ ጋር የተፈራረሙት። ቅኝ ግዛት እየተስፋፋ ሲመጣ እነዚህ ጥቂት የአውሮፓ ሀገራት ለረጅም ዘመናት የተኖሩበትንና በዘፈቀደ የተሰማሩበትን ቅኝ ግዛት በተደራጀና ሕጋዊ በሚመስል መልኩ ለመከወን እንደ አውሮፓ አቆጣጠር በ1884 በጀርመን በርሊን በመሰብሰብ ቅኝ ተገዥ ሀገራትን እንዴት መከፋፈል እንዳለባቸው የመከሩበትን አፍሪካን መቀራመት ስክራምብል ፎር አፍሪካ የተሰኘ ስምምነት አጸደቁ። ከነዚህ የአውሮፓ ሀገራት መካከል አንዷ የሆነችው ጣሊያን ቀደም ብላ ከኢትዮጵያ ጋር በተዋለችው 20 አንቀጾች ያሉት የውጫሌ ውል በሁለት ቋንቋዎች የተጻፈ ሲሆን የውሉ 17ኛው አንቀጽ የአማርኛ ትርጉም ኢትዮጵያ ከሌሎች ሀገራት ጋር ለምታደርገው ግንኙነት ከፈለገች ጣሊያንን መጠቀም ትችላለች የሚል ትርጉም ያለው ሲሆን በተቃራኒው የጣሊያንኛ ትርጉም ደግሞ ኢትዮጵያ ከሌሎች ሀገራት መንግስታት ጋር ማድረግ የምትፈልገውን ግንኙነት በጣሊያን መንግስት በኩል ብቻ ማድረግ አለባት ይላል። በዚህም አጼ ሚኒሊክ ሙሉውን የውጫሌ ውል ውድቅ ሲያደርጉ ጣሊያኖች ሰራዊታቸውንና ዘመናዊ የጦር መሳሪያቸውን በማትመም ኢትዮጵያን በጉልበት ሊያንበረክኩ ተነሱ። በመሆኑም የጣሊያን ጦር የኢትዮጵያን ድንበር ተሻግሮ በመግባት ምሽግ እየቆፈረና ይዞታውን እያስፋፋ መጣ። ይህንን ያወቁት አጼ ሚኒሊክ የማይቀረውን ጦርነት ተፋልመው ሀገራቸውን ከጠላት ለመከላከል ለሕዝባቸው ታሪካዊ የክተት ጥሪ አዋጅ መስከረም 7 ቀን 1888 ዓ.ም አስተላለፉ። በወቅቱ የተነገረው አዋጅ እንዲህ ነበር። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህ ግን ብሞትም ሞት የሁሉም ነውና ለእኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከእንግዲህም ያሳፍረኛል ብዬ አልጠረጥረው። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የአገሬ ከብት ማለቅ የሰው መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠው። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። እናንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተ የቀረ ግን ኋላ ትጠላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወራይሉ ከተላግኝህ።
የሚለው የክተት ጥሪ አዋጅ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በመላ ኢትዮጵያ አስተጋባ። እቴጌ ጣይቱም እኔ ሴት ነኝ፣ ጦርነት አልወድም፣ ሆኖም ግን ኢትዮጵያን የጣሊያን ጥገኛ የሚያደርግ ውል ከምቀበል ጦርነትን እመርጣለሁ በማለት የማይቀረው ጦርነት ለመጋፈጥ ተዘጋጁ። የኢትዮጵያውያንን ልብ አሸፈቱ። እልም ያለው ጫካ እልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃይህ ቀብረው ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል። ጣሊያን በወታደራዊ ኃይል፣ በወታደራዊ መረጃ፣ በፖለቲካና በዲፕሎማሲ ጥበብ ስልጡን ስለነበረች 38,000 ጦር ከነሙሉ ትጥቁና ስንቁ በምጽዋ ወደብ በኩል አስገብተው ለጦርነት አዘጋጁ። ጣሊያን እስከ አፍንጫው የታጠቀውን ሰራዊታቸውን ለግልጽ ወረራ ሲያንቀሳቅሱ በወታደራዊ ሳይንስና ጥበብ የተካኑና ጦርነትና ውጊያን በጥበብ የሚመሩ 4 ጄኔራሎች የሚመሩት በጄኔራል ባራቴሪ አዝማችነት ጄኔራል ዳቦር ሜዳ፣ ጄኔራል አርበርቶኒ እና ጄኔራል አርሞንዲ የሚባሉ ጄኔራሎች ከወራሪ ሰራዊታቸው ከነፍስ ወከፍና የቡድን መሳሪያዎቻቸው በተጨማሪ 56 መድፎችን የታጠቁ ነበሩ። በሌላ በኩል አጼ ምኒልክ የክተት አዋጁን ሲያውጁ አሰልጥነውና አስታጥቀው ያደራጁት ዘመናዊ ሰራዊት አልነበራቸው። ዳር ደንበር ተደፍሯል የተባለው የሀገሬ ገበሬም ሀገሩን ከምትደፍር ሞትን ይመርጣልና ሞፈር ቀንበሩን ሰቅሎ ኋላ ቀር የጦር መሳሪያ ጎራዴ፣ ጦርና ጋሻውን እየወለወለ እምቢ አልገዛም ብሎ በየጓዳው የወሸቀውን ወራሪውን የጣሊያን ጦር እንዳመጣጡ ሊመልስ በቁጭት እየተጣደፈ ወጣ። እንደ ዛሬው ዘመናዊ የግንኙነት መሳሪያ ባልነበረበት በዚያው ኋላ ቀር ዘመን በስማ በለው በተደረገ የክተት ጥሪ መልእክቱ የደረሳቸው በሀገሪቱ ሁሉም ጫፎች ያሉ ገዢዎች ሕዝባቸውን በማንቃት ስንቁንም ትጥቁንም አዘጋጅቶ ወደ ግንባር ጉዞ እንዲጀምር ለማድረግ ጊዜ አልወሰደባቸው። ሕዝቡም የንጉሱን ጥሪ በሰማ ወቅት አስታጥቁን፣ አደራጁን፣ አብሉን፣ አጠጡን ሳይል ይልቁንም ቤት ያፈራውን የራሱን ስንቅ ልብስና ትጥቅ ይዞ ለሰንደቅ ዓላማውና ለሀገሩ ክብር ሊሰዋ የክተት ጥሪውን ተቀብሎ ወደ ጦር ግንባር መትመሙን ተያያዘው። ሀገርህ ተወረረ፣ ደንበርህ ተደፈረ ሲባል ጨርቄን ማቄን የማይለው የገበሬ ጦር በተባለው ቀን ወራይሉ ከከተተ በኋላ እንደ ንብ እየተመመ ጉዞውን ወደ አድዋ አደረገ። በዚህ አስጨራሽና አድካሚ በሆነው የ5 ወራት የእግር ጉዞ የደከመውን የሚደግፍ፣ የራበውን የሚያጎርስ፣ የተጠማውን የሚያጠጣ፣ ሸክሙን አግዞ በሙገሳና በዘፈን እያበረታታ የሚሸኘው የአካባቢው ሕዝብ ነበር። ይህ የገበሬ ጦር በባዶ እግሩ ተጉዞ ከብዙ ድካም በኋላ በየካቲት ወር ከአዲስ አበባ 1066 ኪሎ ሜትር በምትርቀው አድዋ ደረሰ። እልም ያለው ጫካ እልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው። ይህንን በክተት የተጠራውን የገበሬ ጦር በየግሉ የነበረው የአይበገሬነትና የአርበኝነት ተጋድሎ እንደተጠበቀ ሆኖ ከደጀኑ ሕዝብ ድጋፍ ያልተለየውና ስመጥር ጀግኖች መሪዎችም ነበሩት። ከብዙዎቹ አርበኞችና ግንባር ቀደም መሪዎች በጥቂቱ ለማንሳት ያህል የሚከተሉትን መጥቀስ ይቻላል። ዳግማዊ አጼ ምኒልክ አባዳኘው ንጉሠ ነገሥት ዘኢትዮጵያ፣ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ፣ ንጉሥ ተክለ ሃይማኖት ተሰማ ጎሹ አባ ጠና፣ ንጉሥ ሚካኤል አሊ ሊበን አባ ሻንቆ፣
ሉል ራስ መኮንን ወልደ ሚካኤል ጉዴሳ አባ ቃኘው፣ ራስ ወሌ ብጡል ኃይለ ማርያም አባ ጠጣው፣ ራስ አሎላ እንግዳ ቁቢ አባ ነጋ፣ ራስ መንገሻ ዮሐንስ ምርጫ አባ ግጠም፣ ራስ አባተ ቧያሌው ንጉሱ አባ ይትረፍ፣ ራስ ቢትወደድ መንገሻ አቲከም ቢተርፍ አባ ገድብ፣ ደጃዝማች ባልቻ ሳፎ ሮባ አባ ነፍሶ፣ ፊታውራሪ ኃይለ ጊዮርጊስ ደንገዴ ሆንዱል አባ መቻል፣ ፊታውራሪ ገበዮ ገቦ ገርሙ አባ ጎራው፣ ዋቅሹም ጓንጉል ብሩ ገብረ መድን አባ መርከብ፣ እኒህንና መሰል መሪዎች ጦራቸውን አስተባብረዋል። የጦርነት ጠበብ ነኝ የሚለው ጄኔራል ባራቶሪ ጦርነቱ እንደሚጀመር ላለቆቹ ካሳወቀ በኋላ የካቲት 23 ቀን 1888 ዓ.ም ንጋት 11 ሰዓት ሰራዊቱን ወደ ውጊያ ሲያስገባ የኢትዮጵያ ምሽግ ባዶውን ሳይሆን እንደ አውሬ እየዘለለ የሚያንቅ ለሕይወቱ የማይሳሳ ጀግና ሆኖ ጠበቀው። ብልሃተኛና ጥበበኛ በሆኑ የጦር መሪዎች የሚመራው አራሽም ተኳሽም የሆነው ጀግናው ኢትዮጵያዊ የገበሬ ጦር በማርያም ሽዊቶ፣ ሶሎዳ፣ አዲያቡን፣ ረቢ አሬኒ በሚባሉ ተራራና ኮረብታማ ቦታዎች ላይ 56 መድፎችና በርካታ የቡድንና የነፍስ ወከፍ መሳሪያ ይዞ መውጫ መግቢያ ጠፍቶት እረኛ እንደሌለው ከብት የሚደናበረውን የጣሊያን ጦር እየከበበ ሞት ቁስለኛና ምርኮኛ አደረገ። ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሞራንጃይህ ቀብረውም ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን የሰጠል ቸበለው ለቆሰለው ጀግና አንኳ ስታደል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አራራው ሳትነው ሳትነው አራራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰው ሳትነው ገበየው በሞቴ ሳትነው ግባና ገደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባተ ሳትነው ሰማይና ምድር ሳይላቀቁ በድንግዝግዝ ጨለማ ጦርነቱን የጀመረውን ጄኔራል አልበርቶኒ የሚመራውን ሰራዊት ከ5 ሰዓት ባልበለጠ ጊዜ ውስጥ ኢትዮጵያውያን ጀግኖች ጭድ አደረጉት። በጄኔራል አልበርቶኒ ሰራዊት ላይ በደረሰበት ድንገተኛ ምት የተደናገጡት ጄኔራል አርሞንዲ በአንድ በኩል፣ ጄኔራል ዳቦር ሜዳ ደግሞ በሌላ በኩል ተሰልፈው በአዲስ የውጊያ ስልት ኢትዮጵያውያንን ሊያንበረክኩ የሞት የሽረት ትግል አድርገው ነበር። ነገር ግን የጀግኖች ኢትዮጵያውያን ውስብስብ ፈተናዎችን በጽናት አልፈው እስከ አድዋ ተራራ ድረስ በባዶ እግር የተጓዙት ሉዓላዊነታቸውን ደፍሮ ባህልና ማንነታቸውን ሊያጠፋ የተፈጥሮ ሀብት ሊዘርፍ እንደ ባሪያ ሊገዛቸው ላሰበው የጣሊያን ወራሪ ጦር እጅ ሊሰጡ ሳይሆን አይቀጡ ቅጣት በመቅጣት የሀገራቸውን ሉዓላዊነት ለማስከበር ስለነበር እየነጣጠሉና እየከበቡ እርስ በርስ እንዳይደጋገብ በማድረግ ደመሰሱት። ጦርነቱም በኢትዮጵያውያን የበላይነትና ድል አድራጊነት በሰዓታት ውስጥ ተፈጸመ። የኢትዮጵያውያን ሰንደቅ ዓላማ በአድዋ ተራሮች ላይ በክብር ከፍ ብሎ ተውለበለበ። የአድዋ ድል ለመላው ጥቁር ሕዝቦች ተበሰረ። የታጠቀው ዘመናዊ የጦር መሳሪያም ሆነ የሰለጠነው ዘመናዊ የውትድርናና የጦርነት ሳይንስ ከሽንፈት ሊታደገው ያልቻለው ወራሪው የጣሊያን ሰራዊት ወደ አስከሬንነት መቀየር ግዴታው ሆነና በአድዋ ተራሮች ላይ እስከ ወዲያኛው አሸለበ። የጦር መሪ ከነበሩት 4ቱ ጄኔራሎች መካከል ጄኔራል ዳቦር ሜዳና ጄኔራል አርሞንዲ የሞት ጽዋን ተጎንጭተው ለሀገራቸው አፈር ሳይበቁ በአድዋ ተራሮች ወደቁ።
ጄኔራል አልበርቶኒ 3000 ከሚሆኑ ጦርና ከበርካታ የነፍስ ወከፍ መሳሪያና ከ56 መድፎች ጋር ሊማረክ ግድ ሆነ። ጄኔራል ባራቶሪ ደግሞ ጥቂት ወታደሮችን ይዞ በመርከብ ወደ ሀገሩ ፈረጠጠ። ነጮች በጥቁር ተሸነፉ የሚለው ዜና ዓለምን አዳርሶ በኢትዮጵያና በአፍሪካ ብሎም በመላው ጥቁር ሕዝቦችም ዘንድ የድል ነጋሪት ሲመጣ ጣሊያንና አውሮፓ የሐዘን ማቅ ለበሱ። የጣሊያን ባለስልጣናት በደረሰባቸው አሳፋሪ ሽንፈት አንገታቸውን ከመድፋታቸው ባለፈ በወቅቱ የነበሩት የጣሊያኑ ጠቅላይ ሚኒስትር በፍቃዳቸው ስልጣናቸውን ለቀቁ። በጥቁሮች ተሸንፎ ለውርደት የዳረጋቸው ጄኔራል ባራቶሪም ከኢትዮጵያውያን ጎራዴ ተርፎ ለሀገሩ አፈር ቢበቃም ጣሊያንንና ሕዝቧን አሳፍረሃል በሚል በፍርድ ቤት ቀርቦ ማዕረጉ እንዲገፈፍ ተደረገ። ቸበለው ወረ ቸበለው ሳትነው አረረው ሳትነው ሳትነው አረረው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኳሽ ሳትነው አያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው ሳትነው አረራ ሳትነው ጄኔራል አልበርቶኒን ጨምሮ የጣሊያን ምርኮኞች አንገታቸውን ደፍተው በንጉሱ ፊት እየሰገዱ ሲያልፉ የአድዋ ድል ጣሊያንን ብቻ ሳይሆን የአውሮፓ ሀገራትን ጭምር ቅስም የሰበረ በመላው ዓለም የኢትዮጵያን ድል አድራጊ የታወጀበት ታሪካዊ ድል ሆኖ ተመዘገበ። ድሉም የኢትዮጵያውያን አልገዛም ባይነት፣ የሰው ልጆች እኩልነት ማረጋገጫ ፊርማ፣ የጥቁር ሕዝቦች ድል፣ የጀግኖች አባቶቻችን መከበሪያ የድል ሐውልት ሆነ። ታላቁ የጥቁር ሕዝቦች ድል የአድዋ ድል በመላው ዓለም ፖለቲካ ላይ ከፍተኛና ዋነኛ ለውጦችን አመጣ። የእንግሊዝ ጋዜጦች በአድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው ጻፉ። በኢንሳይክሎፒዲያ ብሪታኒካ ዘመናዊት ኢትዮጵያን የፈጠረ የተባሉት ዳግማዊ አፄ ምኒልክ በሌሉበት እርሳቸው በአካል ባልተገኙበት የነጻነት ተጋድሎ መሪዎች ጉባኤ የአፍሪካና የመላው ዓለም ጥቁር ሕዝቦች የነጻነት ተጋድሎ መሪ ተደርገው ተመረጡ። ሮማ ሮምን፣ ፍሎሬንስን፣ ሚላኖ ሚላንን፣ ቬኒስን የመሳሰሉ የኢጣሊያ ከተሞች ምኒልክ ለዘላለም ይኑር በሚሉ የተቆጡ አውሮፓውያን ትዕይንተ ሕዝብ አድራጊዎች ተጥለቀለቁ። ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃይህ ቀብረው ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከመውዜሩ ጋር ቸበለው ወረ ቸበለው ወረ ቸበለው ቸበለው ወረ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃይህ ቀብረው ዘመድ ቸበለው ወረ ቸበለው ወረ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ
ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና አንኳ ስታድል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ ሳትነው አይነ ጥሩ ተኳሽ ሳትነው ዋያሌው አባተ ሳትነው አላጌ መቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አረራ ሳትነው ሳትነው አረራ ሳትነው